ምንም እንኳን እርስ በርስ መደጋገፍና መረዳዳት ነባር ኢትዮጵያዊ ባህል ቢሆንም በጎ ፈቃደኝነት ተቋማዊ ቅርጽ ኖሮት በተደራጀና የዜጎችን ሕይወት በዘላቂነት በሚያሻሽል ሁኔታ እንዲተገበር የተደረገው ባለፉት 7 የለውጥ ዓመታት ነው። የበጎ ፈቃድ አገልግሎት በተለይም በአዲስ አበባ ከተማ ባህል የሆነና በተጨባጭ ለውጥ እያመጣ የሚገኝ ሲሆን የዘንድሮ የ2017 የክረምት የበጎ ፈቃድ አገልግሎት መርሃ ግብርም በንፋስ ስልክ ላፍቶ ክፍለ ከተማ በይፋ ተጀምሯል። የበጎ ፈቃድ አገልግሎት በከተማዋ በርካቶችን ተጠቃሚ ያደረገ መምጣቱን ነው መርሃ ግብሩን ያስጀመሩት ከንቲባ አዳነች አቤቤ የተናገሩት። ባለፉት ዓመታት የሰራናቸው ስራዎች ከተማችን ውስጥ ትልልቅ ለውጦችን አምጥተዋል። በርካታ እንባዎችን አብሰዋል። በርካታ የዘመሙ ጎጆዎችን አቃንተዋል። ጠያቂና ጎብኚ የሌላቸው ትልልቅ ያገር ባለውለታ አባቶች እናቶች ቀና ብለው እንዲሄዱ አገራቸውን በማገልገላቸው እንዲኮሩ ደስ እንዲላቸው ቀሪ ዘመናቸውን አገራቸውን እየባረኩ ትውልዱን እናንተን እየባረኩ ቀሪ ዘመናቸውን እንዲያጠናቅቁ የሚያስችል ስራዎች ተሰርተው ከህዝባችን ትልቅ ክብርና ምስጋና ፍቅርን ያተረፍንበት ስራ ተሰርቷል። የበጎ ፈቃድ አገልግሎት በተደራጀ መንገድ እንዲሰጥ የፓርቲ ፕሮግራምና የመንግስት ስትራቴጂ ጭምር ሆኖ እንደሚገኝ የተናገሩት ከንቲባ አዳነች በጎ ፈቃደኝነት ባህልና የሁል ጊዜ ስራችን እንዲሆን እየተሰራ ነው ብለዋል። ማህበረሰባችን ውስጥ በጥቂቱ እንደየባህሉ እንደየአካባቢው ሁኔታ መረዳዳት ቢኖርም እንኳን በመንግስት ደረጃ ክብር ተቸሮት መዋቅር ተቋቁሞለት ስትራቴጂ ወጥቶ ፖሊሲ ተቀርጾ በስርዓቱ በጀት ተመድቦ የሚመራ ስራ እንዲሆን የተደረገው በዚህ የለውጥ ዓመት ውስጥ ነው። በዚህ የለውጥ ዓመት ውስጥ በፖለቲካ ፕሮግራማችንም በመንግስት ስትራቴጂዎች ውስጥም አንዱ ትልቁ ትኩረት የምንሰጠው ለሰው ተኮር ስራዎቻችን ነው ብለን በጎ ፈቃደኝነት በዚህ ውስጥ እንዲለመልም በጎ ፈቃደኝነት ባህል እንዲሆን መረዳዳት መደጋገፍ የሁሉ ጊዜ ስራችን እንዲሆን ለመደጋገፍና ለመረዳዳት ደግሞ የግድ ሀብታም መሆን እንደማያስፈልግ ግን መልካም ልብ መልካም አእምሮ ለዛም ደግሞ ተነሳሽነት እንዲኖር የሚያደርግና ትውልድ ውስጥ ባህል ሆኖ እንዲያድግ ሊያደርግ የሚችል አሰራርን ተከትለን ስንሰራ ቆይተናል። የክረምቱ የበጎ ፈቃድ አገልግሎት በ18 ተግባራት እንደሚሰጥ ያስታወቁት ከንቲባ አዳነች በዋነኝነት የ2500 የአቅመ ደካሞችና ዝቅተኛ ገቢ ያላቸው ነዋሪዎች ቤት ግንባታ እንደሚጠቀስም አስታውቀዋል። 18 የበጎ ፈቃድ ተግባራት ተለይተው ታቅደዋል። ከነኚህ ውስጥ እጅግ በጣም የሁላችንም ትብብር የሚፈልገውና አንደኛው የአቅመ ደካሞችን የአገር ባለውለታዎችን መኖሪያ ቤት መልሶ መገንባት ነው። ለዚህ ክረምት በ90 ቀን ውስጥ 2500 ቤቶችን ሰርተን ለመጨረስ አቅደናል። በተጨማሪ የክረምቱን ጫና ማለፍ የሚቻልበትን ድጎማ የምናረግበት ለ500,000 ያክል አስቀድመው የተለዩ የከተማችን ነዋሪዎች በድግግሞሽ የማዕድ ማጋራት እናደርጋለን። ይሄም ትልቅ ሀብት ነው። 440 ያክል ወላጅ የሌላቸው እኛ ወላጅ ልንሆናቸው የሚገባ እናት አባት ወንድም ቤተሰብ አካባቢ ልንሆናቸው የሚገባ ህፃናቶች አሉ። ለነኚህ ህፃናቶች እናት አባት ሆነን ማህበረሰብ ውስጥ ማለት ነው ማህበረሰቡን አስተባብረን ለማሳደግ እንዲሁም ለማስተማር ዘላቂ የሆነ የህይወታቸው የእድገት ሁኔታቸው ዘላቂ የሆነ መፍትሄ ማግኘት እንዲችል የምንሰራበት ክረምት ነው የሚሆነው። አረንጓዴ አሻራ እንደተለመደው በሚሊዮኖች እንተክላለን። የተከሉትን እንንከባከባለን።
የከተማችንን ውበት ጽዳት እንጠብቃለን። በየቦታው ማህበረሰብ አቀፍ ልማቶችን እንሰራለን ማለት ነው። የክረምት የበጎ ፍቃድ አገልግሎቱ በ15 ዋና ዋናና በ18 ንዑስ ፕሮግራሞች ተከፋፍለው እንደሚከናወኑ ያስታወቁት ደግሞ የበጎ ፍቃድና ህብረተሰብ ተሳትፎ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ናቸው። በቤት ግንባታ፣ በማዕድ ማጋራት፣ በትስስር ቤተሰብ ወላጃቸውን ያጡ ችግረኞችን በመርዳት በልዩ ፍላጎት 7ኛ ዙር አረንጓዴ አሻራ፣ በከተማ ጽዳት፣ በማጠናከሪያ ትምህርት እንዲሁም ወጣቶችን በበጎ ፍቃደኞች በማሰባሰብ ከተላለቆቻቸው ጋር ከተሳካላቸው ሰዎች ጋር በማገናኘት በከተማችን የሚገኙ የግልና የመንግስት ሆስፒታሎችን በማካተት በነፃ ሕክምና አገልግሎት በመስጠት በጎ ፍቃደኞችን በማሳተፍ ደም በመለገስ በጎ ፍቃደኞች በተመረጡ ሆስፒታሎች የታማሚዎችን ጠይቁ በማድረግ እና በሌሎችም 18 ፕሮግራሞች 800 ሺህ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ታቅዷል። የአካባቢ ሰላም ጥበቃን ጨምሮ ከበጋው የሚሻገሩ የበጎ ፍቃድ አገልግሎቶችም ተያይዘው እንደሚከናወኑ የተገለጸ ሲሆን በጎ ፍቃደኛ ወጣቶች በአገልግሎቱ የነዋሪውን ተጠቃሚነት የሚያረጋግጡ ተግባራት ላይ በመሳተፍ ትብብራቸውን እንዲያሳድጉም ጥሪ ቀርቧል።